ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፎዚ ቤተሰቦች ሰላም ብያለሁ። ውዶቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ረመዳን እንዴት አድርገው ይዟችኋል? ረመዳን ዛሬ 12 አይደል? 12 እንግዲህ ወደ 13 ማለት ነው። እንዴት ናችሁ? እንዴት አድርገው ይዟችኋል? ስራ ቢዚ ያደረጋችሁ ጤንነት እንዴት ነው? ያው እንግዲህ ጤንነት ላይ ሆነን እየሰራን ስለሆነ እናመስግነው። አልሐምዱሊላህ ረብል ዓለሚን። እና እንዴት አድርጎ ይዟችኋል? እየሄደ ነው የቀኑ መሄድ የቀኑ መሮጥ። ግን እንደኔ እየሮጠባችሁ ነው ውዶቼ? ሀቂቀትን እንደኔ ቀኑ እየሮጠባችሁ ነው? እኔ መቼም በጣም እየሄደብኝ ነው፣ በጣም እየሮጠብኝ ነው። ለምንድን ነው ወላሂ አላውቅም። ሱብሃንአላህ። አሁን ረመዳንን ከዛሬ 3 ወር ወይም ደግሞ ከዛሬ 4 ወር በፊት ስንት ወር ቀረው? ረመዳን እኮ 4 ወር ቀረው። ረመዳን እኮ 3 ወር ቀረው እያልኩኝ እያሰብኩኝ ነበረ። ከዛም እያለ ከቀናቶች ከወራቶች እየተንሸራተተ ወደ ከ4 ወር ወደ 3 ወር፣ ከ3 ወር ወደ 2 ወር፣ ከ2 ወር ወደ 1 ወር፣ ከ1 ወር ደግሞ ይኸው ገባ። ከመግባቱ ደግሞ አስቡት ወደ 13 ቀን መሄድ በጣም ነው የሚገርመው። ወላሂ ለአዚም ሱብሃንአላህ። የኛም እድሜ በቃ እንደዚሁ እየሄደ ነው። አንዳንድ ጊዜ የቀናቶችን መሄድ እንፈልጋቸዋለን። በተለይ ደግሞ ያው እኛ ስደተኞች ቀኑ ቶሎ ቶሎ ሄዶ በቃ ወሩ ቶሎ ቶሎ ሄዶ የሆነ ነገር እንድናደርግ ከናፈቅናቸው ቤተሰቦቻችንም ጋር ለመገናኘት በቃ አይደለ የቀኖቹን መሄድ እንፈልጋቸዋለን። ግን የቀኑ መሄድ ደግሞ የኛም እድሜ እንደዛው እየሮጠ ነው፣ እንደዛው እየገሰገሰ ነው። አጂብ። እኛ እኮ ከዛሬ 30 አመት በፊት ወይም ከዛሬ 20 አመት በፊት ከዛሬ 25 አመት በፊት እንደዚህ ነበር ምናምን እያልን የምናወራበት ሰዓት ስንደርስ በጣም አትገረሙ? ይምር በጣም ነው የሚገርመው። እንደኔ እየገረማችሁ ነው? እና ወላሂ በጣም እየሮጠ ነው ሰዓቱ። እኔ መቼም በጣም ገስግሶብኛል። ብቻ አላህ Subhanahu Wa Ta'ala ኸይር ነገር ከሚያስመዘግቡት አላህ ደግሞ ጾሞ ከተጠቀሙት ነው እንጂ ዝም ብለው ከተራቡት ከተጠሙት አያድርገን። ጾማችን እንዳይከስርብን አላህ ይጠብቀን። ረመዳን ማለት የኸይር ወራት ነው። ቁርአን የወረደበት ነው። በቃ ሁሉ ነገር ኸይር የሆነበት ወራት ነውና ረህመቱም እዝነቱም ሁሉም ነገር ያለበት ነው። በቃ ምንም የሌለበት፣ ረሃብ የለው፣ ጥማት የለው። ሁሌ ኢማን በቃ ኢማናችንን ሙልት ስትር የሚያደርገው የረመዳን ወር ነው። አትገረሙም? እንዱ በቃ በቤት ውስጥ ራሱ በረከቱ ይምር። በአሁን በሌላ ቀን እኮ በሌላ ሰዓት አስባችሁት ከሆነ በቃ ራቡም ጥማቱ ምናምን እየበላን እኮ ነው። 2 3 እንኳን ያኔ እየበላን ግን ብሎ ይርበናል። በረመዳን ላይ ግን በጣም ግርም ይለኛል። ምንም በቃ እንደ ስትር ያለበት ሰዓት ነውና ነዕማውን በዚህ ውስጥ ነው ያለው። አላህ ደግሞ ጾመኞች ከሚያገኙት አጅር፣ ጾመኞች ከሚያገኙት ጥቅም የምናገኝ አድርገን ኢንሻአላህ። በዱዓ አድርጉ፣ በዱዓ እንበረታ ላለውኛ አባቦቼ። ይሄንን ወር እንግዲህ ያው በጥሩ ነገር መጠቀም አለብን እና ማሮች እያብሽሩልኝ ኢንሻአላህ። ዱዓ አድርጉ፣ በዱዓ እንረሳሳ። በያለንበት ሰላማችን ይብዛ። አላህ ይጠብቀን ሁላችንንም። ያው እንግዲህ ረመዳናችን እያለቀ ነው ማለት ይቻላል። ያው ግማሽ ልንደርስ ነው በነገራችን ላይ እና ልንሸኘው ነው ማለት ነው። ግን ጥሩ ነገርን ይዞ የምንሸኘው ያድርገን፣ በሰላም የምንጨርሰው ያድርገን ኢንሻአላህ። ኸይር ነገር የምናስመዘግብ ያድርገን። ከጾመኞች ጾመው ከሚካስሩት ሳይሆን ጾመው ጥሩ ነገርን
ከሚያስመዘግቡት አላህ ያድርገን ማለት ነው። በያላችሁበት ዱዓ አድርጉ፣ በዱዓ እንረሳሳ። አላህ ከሚወራውም ከሚፈራውም ነገር ሁሉ አላህ ይጠብቀን ያ ረብል ዓለሚን። ከምንወዳቸው እንደ አይነ ብለን ከሚሳሱልን ቤተሰቦቻችን ጋር በሰላም አላህ ያገናኘን ያ ረብል ዓለሚን። የአኽር ዘመን በጣም የሚያሳዝን ወላሂ የሚያስፈራ ሰዓት ላይ ነው ያለነው አሁን ላይ። በቃ የሚወራውም የሚሰማውም ነገር ሁሉም ነገር ያኔ የሚያስጨንቅ ነው በጣም ማለት ነው። ግን ያው ኩን አላህ ሱብሓነሁ ወተዓላ ሁን ያለው ነገር ብቻ ነው የሚሆነው። በእኛ በመጨነቃችን እኛ ብዙ ነገር በማሰባችን ብዙ ነገር በማድረጋችን ምንም የምናደርገው ነገር የለንም። ግን አላህ ሁን ያለውን ነገር ደግሞ ይሆናል ማለት ነው። በዛ ላይ ራሳችሁን ጠብቁ። አላህ የሚጠብቀን ጠባቂው ረብል ዓለሚን ነውና አላህ ይጠብቀን። ሌላ ምንም አይባልም ወላሂ። እኔ እንጃ ምን እንደምል ራሱ ግራ ይገባኛል። አሁን ትናንትናና ዛሬ በዚህ በእኛ በዱባይ የምር ሩህ ናት አይደለ? ሩህያ ምንም ብትሆን ትጨነቃለች። ነፍስያ እንደኛ ሀገር እንኳን አይደለ ሰው በዚህ ሂጄ እዚህ ቦታው ሂጄ አመልጣለሁኝ ምናምን ብለን የምናስበው ነገር አይደለም። እዛም ሲተኮስ ስንሰማ እዛም በቃ እረ ያላለ ዛሬ ነው በነገራችን ላይ እየሰማ ነው። ትናንትና እንኳን አልሰማንም። ዛሬ ሌሊቱን ቀን ዛሬ ሙሉ ቀን እንደዛ በየቦታው ሲሰማ ተኩሱ ድምድም ማለት ነው። ወላሂ ሩህያችን ያ ረብ አስባችሁታል? ከባድ መሳሪያ ሲጣል ምን ይባላል? ወዴት ይመለጣል? ግን እንደ አላህ በረህመቱ በዝነቱ እንዶ አላህ እንዶ በኸይረ ፊቱን ይዞርልን ማለት አላህ በቃ ይበለን። ሰው በምንም ነገር ባልሰራው ነገር መሞት እኮ በጣም ከባድ ነው። ያ ረብ ሩህያ ስንት ነገር አላህ ሱብሓነሁ ወተዓላ ወዶና ፈቅዶ የሰራትን ነፍስ እንደው ያለ ምክንያት መሞት ደግሞ በጣም ከባድ ነው ሀቂቀትን ማለት ነው። እኛ ስንት ነገር እያሰብን ሀገር እንገባለን፣ የተናፈቀ ሰው ቤተሰቦቻችንን እናያለን። አረ ስንት ሀሳብ ስንት ህልም አለን፣ ስንት እቅድ አለን እና እቅዳችንን ህልማችንን አላህ ሰላም አድርጎ ያሳካልን ማለት ነው። አህባቦቼ ያው አብሽሩልን። ዞሮ ዞሮ አላህ ከቀደራት ውጭ ምንም ነገር የምትሆነው ነገር የለም። ያው የሰው ልጅ ነን እናገረኛ እናስባለን አይደለ? መጥፎውንም ኸይሩንም እናስባለን። ግን መጥፎም ከሆነ ላይቀር ጥሩም ከሆነ ላይቀር እሱ ሁን ባለው ሰዓት ይሆናል። ሁላችንም በየእምነታችን ዱዓ እናድርግ፣ ጸሎት እናድርግ። አላህ ሀገራችንንም ሰላም ያድርግልን፣ ያለንበትንም ሀገርም ሰላም ያድርግልን። ሀቂቃ ዱባይ ላይ አሁን ምንም በቃ ኩሽታ የሌለበት ምርጥ የሆነ የተወደደ በቃ ሰላም ያለው ሀገር ነው። ሀቂቃ በቃ ከራሱ ዜጎች ምንም አስተናንሶ የማያይ በቃ ምርጥ መንግስት ነው የዛ ሀገር መንግስት እውነት ለመናገር ማለት ነው። ሰራተኛ እንኳን እንደፈለገ ሄዶ ወጥቶ የሚገባበት ሌላ ሀገር ቢሆን እኛ በራሳችን ሀገር እንኳን እንደፈለግን ወጥተን የማንገባበት ነው ታውቃላችሁ። እዛ ሀገር ግን ምንም ችግር የለበትም። አንድ ሰራተኛ ፈለገበት ሄዶ ወጥቶ ቢመሽም ቀንም ቢሆንም እንደፈለገ ወጥቶ የሚገባበት ሀገር ያኔ ሰላም የሆነ ሀገር ነው ማለት ነው። እና ያን ያክል ከሰዎች ጋር እንደዚህ ተጋጭቶ ለሰዎች ክፉ አስቦ ምናምን አይደለም። ግን ያንዱ ሲባል ከባድ ነው፣ መነካካት ይመጣልና ያው አላህ ይጠብቀን። እንግዲህ በያለንበት ብቻ ያው ሩህያ ስለሆነች ታስጨንቃለች ሀቂቀትን ማለት ነው። ብዙ ህልም ብዙ እቅድ እያቀደ ሰው ደግሞ እንደዛ አይነት ነገር ሲመጣ አመልጣለሁ የማይባልበት እኮ ነገር ነው እናንተ። የምር እኔ እንጃ ወላሂ ነፍስያችንን ብቻ ማስጨነቅም ጥሩ አይደለም እንጂ አንዳንድ ጊዜ ስታስቡት በጣም ከባድ ነው ሀቂቃ ማለት ነው። እንግዲህ ረብል ዓለሚን እሱ ይሁነን፣ አብሽሩልኝ። በሰላም ጾመን በሰላም የምንፈታ ያርገን ኢንሻአላህ። እኛንም አላህ ሰላም አድርጎ ለቤተሰቦቻችን ያብቃን፣ ከክፉ ነገር ይጠብቀን።
እኛ እዚህ ያለን እንኳን ያው አለንበት፣ ግን ለቤተሰብ አስባችሁታል? አሁን ይሄ ነገር እንደዚህ ነው ሲባል ያለ ጭንቀት ያለ መከራ እዛ ሀገር ላይ ያለው አነሰና እዚህ ደግሞ በሰው ሀገር እንደዚህ አይነት ነገር አለ ሲባል በጣም ከባድ ነው። እኛ ነን መቼም የሆነ ይሁን ብለን ተቀብለን ቁጭ ብለናል። ደግሞ ኢንሻአላህ ምንም አንሆንም። አላህ አለን፣ የፈጠረን ጌታ ምንም አያደርገንም። እኛ ስደተኞችን ሀገሪቱንም አላህ ይጠብቃት። የምር ምርጥ ሀገር የኛ ዱባይን በጣም ነው የምንወዳት፣ ሁለተኛ ሀገራችን ናትና አላህ ይጠብቃት፣ እኛንም አላህ ይጠብቀን እላችኋለሁ ማሮቼ፣ እኔ ፍቅሮች እና ደግሞ አባታቱኝ ማለት ነው። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉኝ። እናንተ ተው ሸር ያረጋችሁ ሰብስክራይብ አስደርጉኝ። እንዴ እኔ እኮ ገና 3000 ሰብስክራይብ እንኳን ያልገባው ሴትዮ ነኝ። እንዴ ምን አስባችሁ ነው? ሰው ሁላ አልፎ ከ8 9 10 ከዛ በላይ ሆኖ እኔ ገና 3000 እንኳን አልገባውም። አላሳዘናችሁም? እንዴ እህታችሁ ምን ሆናችሁ ነው እንዴ? ሸር ያረጋችሁ አስደምሩኝ እንጂ ሰብስክራይብ አስደርጉኝ። ነባርተኞች ደግሞ ላይክ አድርጉ። ላይክ እያረጋችሁ አበረታቱ። ሸር ከቻላችሁ ማለት ነው። ሸር እያረጋችሁ አበረታቱ ማለት ነው። የኔ ውዶች የምታበረታቱኝን ደግሞ ከልብ ነው ማመሰግነው። ኢንሻአላህ ደግሞ አላህ ሰላም ካረገን ምርጥ ቪዲዮዎች ይሰሩላችኋል። ያው አሁን ላይ ዝመዳም ኩሽና ምን ይሰራል ታውቃላችሁ? በአብዛኛው የማይመች ቤት ይኖራል ለመስራት ቪዲዮ ለመቅረጽ ምናምን ሁሉ ነገር የማይመቻችበት ቤት ስለሚኖር ስለዚህ ያው ቪዲዮ አይሰራም። መዳም ኩሽና ሆነን ሀገራችን ገብተን ደግሞ ኢንሻአላህ በእዝኒላህ የሚያዝናኑ ትምህርት አዘል የሆኑ ያው ኢንሻአላህ ጥሩ ቪዲዮዎችን እንሰራለን ብዬ አስባለሁ። ያቀርብላችኋለሁ በአላህ ፍቃድ። ግን አላህ ሰላም ያርገን እዛው ድረስ በሰላም ለሀገራችንም እንዳበቃን ሁላችንም ዱዓ እናድርግ እያልኩ የዛሬ ቪዲዮ ይሄን ይመስላል ማለት ነው። ዋሮቼ ለምታበረታቱኝ ግን ከልብ ነው ማመሰግነው። ምስጋናዬ ከልብ ነው። ጀዛኩሙላሁ ኸይረን። እኔ ብዘይራችሁም ባልዘይራችሁም ያኒ እኔን ሳትጠብቁ ራሳችሁ በቃ እስኪን ዘይራትና በርታት ብላችሁ የኔን ሳታዩ መታችሁ ለምታበረታቱኝ በሙሉ ምስጋና ከልብ ነው ያልኩ። የዛሬ ቪዲዮአችን ይሄን ይመስላል ማለት ነው። በነገራችን ላይ ሳልነቃቃ ገና ከእንቅልፌ ዝም ብዬ ድንገት ብድግ ብዬ ነው ቪዲዮ የሰራሁት። ካለበስኩ አይቀር ለስራው ብዬ ነው። እሺ እና ይሄን ይመስላል ማለት ነው። የኔ ወዶች ደግሞ ላላ ብዬ ነው የምወዳችሁ። ሰላማችሁ ይብዛ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ትርፍ ይበልያ። በዚሁ ልሰናበታችሁ ነው። ባይ ባይ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ